እንዲኖረው ማንንም ሰው ምንም እንደማያመጣ ማንንም ሰው ምንም ነገር እንደማያረግ ሀቢባ እኮ ናት ያስተማረችው። እሷ እኮ ናት። ምን ታመጣለህ? ምን ታመጫለሽ? ምን ታመጣለህ? ሂዶ ረዛ እንደኛን ስታሳቁን አልነበር እንዴ? ተውባሊ ወደ ስራ። ይሄ እኮ እንትን ነው፣ ችግር የለም። ስታሳቁን አልነበር እንደኛን? ለከሌ ድምጽ አልሆንክም፣ ለከሌ እንደዚህ አላልክም፣ ለከሌ እንደዚህ አይደለም ስትሉን አልነበር እንዴ? ሀቢባ ከመጣች እኮ ነው። ማን ምን ያገባዋል? በራስሽ ህይወት ብቻ ተራመጂ፣ ራስሽን ብቻ ብላ እኮ አቡ ናት ያስተማረችን ውዴ። እሷ እኮ ናት ያስተማረችን ጋይስ። እሷ ናት ያስተማረችን። እሷ ናት። እሷ እኮ ናት። በራሳችሁ ተመሩ። ማን ምን አመጣው ሶሻል ሚዲያ ላይ ብላ። ስለዚህ ሀቢባን አሳቀቃችኋት ብዬ እኔ ልናገር። በጣም ነው እንዴ ሀቢባን የምታሳቋት? እሷ ናት እንጂ የምታሳቀን። የሆነ ነገር ስትሏት ሀቡ አጋዥሽን አታበይም እንዴ? ምን አገባሽ ትልሻለች። ምን አገባሽ? ይመለከትሻል አላበላትም። አሁን እኔ ቢሆን ውይ አሁን ልክ እንደ ማዓዚ እንደ ትናንት ነው። ማዓዚ ቤትሽ ካሜራ አለ እንዴ ሲሏት ብላ እንዳለቀሰችው ውዴ። እኔ ኮንፊደንስ የተማርኩ ከሀቡ ነው። ከይቅርታ ጋር እንደ አዳሚ ስቀጠቅጡኝ አልነበር እንዴ? ማን ምን ታመጣላችሁ? ምን ታመጣላችሁ? እኔ ከተመችኝ ስንት ነገር ስታደርገውልም ምን ነበር እኮ በፊት ውዴ። እንደ ስትሮንግነትማ ከሀቢባ ነው የተማርነው። የሰውማ ቫልዩም አንወስድም ውዴ። ከሷ ነው እንጂ የተማርነው። ስለዚህ አሁን አቡ አሳቀቃችኋት ብዬ እንደ ምናምን ልጠራ በጣም የምትሳቀቅ ሰው ነች አቡ። የሀቢባ ግሩብ ክሪሙን የሚጠቀሙት ሰፍቶባቸው ማጥበቢያ፣ ምስኪኑ አረብ ቤት የምትሰራው ደግሞ ጠቁሮባት ማቅለያ። ቢቀላ ቢጠቁር ሰርግ ቤት አከጅበታል አይላንሽና። ተምንም በላይ የምገርመው ደግሞ መተት ያሰራችሁብኝ ሰዎች ፍቱልኝ። መንጃ ፍቃድ ለ36 ጊዜ ወድቄ 2 አመት በሙሉ ስቃይን ማየው ዲግሪ ይመስል መተት ነው። አክሱም ላይ የሙስሊሞች ቀብር እንደከለከላችሁ ሁሉ በአፋርም ሆነ በሶማሊም ሙስሊም 100% በሆነበት ቦታ ላይ አንድ ክርስቲያንም አይቀበርም ነበር። እኛ አፋሮች 100% ሙስሊም ነን። ወላኪን እስኪ በእኛ ውስጥ ያሉ የእናንተን ቤተ ክርስቲያኖች ላሳያችሁ። እስኪ ለምሳሌ ይሄኛውን እዩት። ይህ ቤተ ክርስቲያን ትልቁ ገብርኤል ይባላል። የሚገኘው በአይሳኢታ ውስጥ ነው። ሐታ ቁባው ራሱ የተሰራው ከነሐስ ነው። ወላኪን እዚህ ቤተ ክርስቲያን ላይ የሚኖሩ ክርስቲያን ወገኖቻችን በሰላም እየጸለዩ፣ በሰላም እየኖሩ፣ በሰላም እየጠጡ፣ በሰላም እየሰገዱ የሞቱት ሙታኖቻቸው ራሱ ከኢስላም ቀብር ጎን ላይ ነው ያለው። ወላሂ ስራን የሚፈርደው አላህ Subhanahu Wa Ta'ala ነው ቀብር ላይ። ይህ የሙስሊም ቀብር ሲሆን ይህ ክርስቲያን ቀብር ነው። እንደዛ አርገው የሚኖሩ ህዝቦችን ለመለያየት ለራሳችሁ ፖለቲካ የሚሰራው ነገር ነው እንጂ የክርስቲና ሃይማኖትም ሆነ መጽሐፍ ቅዱስ ወላሂ በዛ አዛችሁ አይደለም። ለምን ከጥቅሞቻችሁ ከመጽሐፎቻችሁ የጥቅሞቻችሁና የፖለቲካ ስትራቴጂያችሁን አሰልፋችሁ ህዝቦችን ለምን ታጣላላችሁ? ይህን ክርስቲያን አክሱም ላይ የምትገኙ ክርስቲያን ወገኖች፣ አክሱም ላይ የምትገኙ አመራሮች ይሄ መልእክት ወላሂ ለእናንተ ነው ምልኮ። እስኪ ያው ይሄ ለምሳሌ አሁን የሰይጣ ላይ ያሳየኋችሁ። እስኪ ይሄኛው ከመቀሌ 25 ኪሎ ሜትር ላይ የሚገኘው ቤተክርስቲያን ነው። አብዓላ ውስጥ የሚገኘው አፋር ክልል ውስጥ አብዓላ ከመቀሌ 25 ኪሎ ሜትር ላይ የሚገኘው ቤተክርስቲያን ነው። ማን ነካው? እዛ ያለው ህዝብ ማን ተነካ? ወላሂ ይሄኛው ደግሞ የምታዩት ሎጊያ የሚገኘው እኔ የሚገኙበት ሎጊያ ላይ ያለ ቤተክርስቲያን ነው። ወላሂ ነው የምላችሁ ውድ ወንድሞች፣ ውድ የክርስቲያን ወገኖቻችን፣ ኢቭን መፍጠሪያ ሰዓት ላይ ረመዳን ላይ ወላሂ ቤተክርስቲያኗ እየጮኸች አዛን መስሎ ማለት ነው። አዛን መስሎ ራሱ እያስፈጠሩን ማለት ነው። አንድ ቀን ሂደን ድምጻችሁን ቀንሱ ብለን አናውቅም። هذا هو الاسلام يعلمون ይሄ እስልምና የሚያስተምረን ሐቅ ነው፣ ሕቁቅ ነው። ወላሂ ብሔራችን ባህላችን የሚያስተምረን አይደለም። ምክንያቱም ሃይማኖታቸውን እንደፈለገ ማስተማር ይችላሉ። ከተጎዱ ክርስቲያን ወገኖቻችን ከተጎዱ እንድናግዛቸው፣ ከሞቱ እንድንቀብራቸው፣ ጎረቤቶቻችን ማለት ነው ከታመሙ ደግሞ እንድንረዳቸውና እንድንዘይራቸው ዲናችን እስልምና ያዘናል። ወላሂ አንዳንድ ሰዎች በቤተ ክርስቲያን የሚሰብከው ሰበካ አይደለም። እስላም እንደዛ አይደለም። በእኛ እስልምና አንድ ሰው ከፈለገ ይሰልማል፣ ካልፈለገ ደግሞ እንደ ፍላጎቱ ነው። በሃይማኖት መስገደድ የለም።
ስለዚህ ውድ ወንድሞች ዛሬ በአክሱም ላይ እስኪ አሁን አያችሁት አይሰኢካ ያለው ገብርኤል አንድ እንደገና ደግሞ ይሄኛው ደግሞ አብዓላ የሚገኘው ነው ከትግራይ ክልል ከመቀሌ 25 ኪሎ ሜትር ላይ የሚገኘው ነው ይሄኛው ሎህያ ላይ የሚገኘው ነው ይሄ የምታዩት ቤተክርስቲያኖች ማለት ነው ያንኛው ደግሞ እስኪ ለምሳሌ ደግሞ ሶማሌ ክልል ላይ የሚገኘው ነው ጅግጅጋ ላይ የሚገኘው ቤተክርስቲያን ነው ጅግጅጋ ላይ የሚገኘው ቤተክርስቲያን ሙስሊሞች ናቸው ሶማሌ ሙስሊም ነው አልহামዱሊላህ አፋር ሙስሊም ነው አልহামዱሊላህ ግን በዚህ ሁኔታ ላይ እኛ የእናንተን ሃይማኖት አክብረን ኢቭን ጸሎት ቦታዎቻችሁ ተከብረው የእናንተ ሙእሚናን ተከብረው የሚኖሩት والله ይህን እንድንኖርና ይህን ነገር ያስተማረን ኢስላም ነው ይሄን የሚያስተምር ኢስላምን ለምንድን ነው አክሱም ላይ ዛሬ የቀብር ወንድማችሁ የቀብር ቦታ የማትሰጡት ለምንድን ነው ዛሬ መስጊድ አክሱም ላይ መስጊድን ብብራችሁ ቤት ተከራይቶ የሚሰግዱ ሙስሊም ወንድሞችን ግማሹን ደብድባችሁ ግማሹን በፖሊስ ጣቢያ አስራችሁ ግማሹን በሂጃብና በኒቃብ ምክንያት ከትምህርት ቤት አባራችሁ ግማሹን ቁርአኑን አቃጥላችሁ ይሄ ሁሉ በደል በእስላም ላይ ለምን ይደርሳል እስላም እስሚነ ጠፋ ያ አኺ የማንም መብት ነካ ኢቭን አሁን እኛ ውስጥ 100% ሙስሊም ባለበት ሀገር ላይ አልহামዱሊላህ والله እንደነገርኳችሁ ነው አዛናቸው ጥሪያቸው ለአዛን ራሱ እየረበሸን አንድ ቀን ወተን ግን አልከለከልናቸው ይሄው ጠይቆ ምስክርነት ደውሉላቸው እኛ እኮ ጠላት የኢትዮጵያ ጠላት በወደቡ አንደራደር በቀይ ባህር አንደራደር ቀይ ባህር የኢትዮጵያ ነው አሰብ የወሎ ግዛት ነው የአፋር ግዛት ነው ለዚህ አንደራደርም ኢትዮጵያኖች ብልጽግና ሌላ ነው አብይ ሌላ ነው ኦሮሞና አማራ ግን ይቀጥላል ኦሮማራ ይቀጥላል ኦሮማራ ሲቀጥል ትግሮ ጽምዶ ይጠፋል እነዚህ ሀገር አፍራሾች ከሰሜን መጥተው ቤተመንግስት ሊገቡ ሲመጡ እንዴት አትነቁም እንዴት ልብ ለልብ ያልገንዘብ ሰጣል እነዚህ ጉራጌዎች ናቸው አዶናይን ተቀበሉ ጉራጌዎች ደግሞ እነዚህ ጉራ ናቸው ኤርትራዊ ናቸው ደማቸው እመነኝ የጉራጌ ህዝብ ኃያል ነው የጉራጌ ህዝብ መልካም ነው የጉራጌ ህዝብ የተደበቁ ጉራ የሚባሉ ናቸው ሚዛን የሚያጨረብሩ ክትፎውን አድቅቀው ክትፎኛ ነው የሚሉ ሰንጋ የላቸው በርበሬኛ ቅቤው ኦሮሞ ቅቤው አማራ ስጋው ኦሮሞ ስጋው አማራ ያችን ክትፎ እነዚህ ሻዕቢያ ኤርትራውያን ክትፎ ብለው መጡ አንቀበለው ቆጮ የደቡቦችም የጉራጌው ህዝብ ነው የወለኔው ነው የተንቤኑ አለባ ምንድነው የምትለው ይሄ እስኪ የጉራጌን ብሔረሰብ ጥሯቸው ወለኔ አለ ቀዴን አለ ያ መልካሙ ሶዶ አለ ማን ነበር ሌላ ባካችሁ ጸዳ ያለ አንድ ስም አለ ክስታኔ my brothers and sisters ክስታኔ ያራዳ ጉራጌ ክስታኔ ደግሞ ቁንጅናቸው አቤት ክስታኔ ቀይ ናቸው እንዳማራው እንዴት እንደሚያምሩ ክስታኔ ጉራጌዎች ያራዳ ልጆች ክስታኔ ማረቆች ማይ ቤቢ ማረቆ እነዚህ ናቸው ይሄ ጉራጌ እያለ ጉራጌን በጉራ የሰባት ቤት ውስጥ የተደበቀ ሌባ ነው ዲሲ ላይ አዶናይን የተቀበለው ይሄ ከካም የገማቂ ቤት ዲሲ ውስጥ የሚብስ ይሸጣል የበሰበሰ ስጋ ጥሬ ስጋ ማፊ ነው የሚለው አላየውም እንደ ዘልዛላ ያ የኢትዮጵያዊ ባህል ነው ስጋ እንዲህ አርጎ ይዞ እንደሚበላ እኮ ዓለምን ማንቋሸሽ ነው የኦሮሞን ያማራውን የትግሬው ህዝብ ማዋረድ እኮ የኢትዮጵያኖችን የተከበረ ቁርጥ ማለት እኮ አባቶቻችን በስነ ስርዓት የሚወሩት እንዲህ ነው እንደውም እንደዚህ አይቆረጥ ከስር ነው እንዲገብቶ እንደሚያ ይሄ ቆራዳ እያንዘላዘለ እኔ ምላችሁ ማለት ነው ሳራ ግን ማለት ነው በጣም ምስኪን ናት ወላሂ ለምን እንደሆነ ታውቃላችሁ አሁን መሰለን ሀቢባ ነይ ዘግተሽ ከቤቴ ብትላት ምሳሌ ማለት ነው ሀቢባ አትሄድም ብትሞት ለምን ነብሷ አይወጣም ማለት ነው ሳራ ግን ሀቢባ ነይ ብላሻለሽ ቤትሽን ዘግተሽ እሺ መጣው ሀቦ እያለሽ ትመጣለሽ ማለት ነው እና የሳራ መልካምነት እናቴን እኔ አንዳንዴ በጣም መልካም ናት እና አሁን ደግሞ ዛሬ ስለ ሀቢባ እየተናገረሽ እና የሳራ የዋህነት ማለት ነው አሳዘነችኝ በጣም ምርጥ ልብ ነው ያላት ለማንኛውም ሳርዬ አይዞሽ ግን ማሽቃበጡን በልክ አድርጊው በጣም ራስሽን ዝቅ አታድርጊ አንድ ሰው የሚከበረው በምላሱ ነው የሚናቀውም በምላሱ ነው ስለዚህ አንቺ ደግሞ ትንሽ አስተካክይ የኔ እናት ማሽቃበጡን
በልክ አድርጊው ማለት ነው። እሷ ከአንቺ ቤት ነይ ብትያት ዘግተሽ ብትሞት አትመጣም። አንቺ ግን ታሽቃብጫለሽ። እና ለማንኛውም ራስሽን አስከብሪ። አንዳንዴ በጣም ዝቅ ማለት ለሰው ልጅ አስፈላጊ አይደለም። አንዳንዴ ለሰው ልጅ ዝቅ ስንላቸው ማለት ነው ያወቁን ይመስላቸውና ብዙ ነገር ያወራሉ። ስለዚህ ራስሽን ጠብቂ የኔ እናት ማለት ነው። እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ የተሰማኝን ነው፣ ምክንያቱም እኔ የምታዘበውን ነው የማወራው ማለት ነው። እና ለማንኛውም ራሳችሁን አታዝንቁ። አንዳንድ ሰዎች ብዙ ጊዜ እንደዚህ የልባችን የምናወራቸው ከሆነ ምናምን ያወቁን ይመስላቸውና ስለኛ ነገር በጣም መፈላፈል ይጀምራሉ። እኔ በጣም ያጋጠመኝ ነገር ስላለ ነው ማለት ነው። እና እስኪ የሰውን ህይወት ከማጣራት የራሳችሁን ነገር ዘወር ብላችሁ እዩ ማለት ነው። ባይዘው አንዳንድ ሰዎች እና አሁን ደግሞ ሳራ እየሰራ ደግሞ የዋህነት ደግሞ በጣም ስለገረመኝ ነው። ገባችሁ? ብዙ ጊዜ የሆነ ሰው ነው ካላት ሽብላ በተለይ ታዋቂ ሰው ከሆነ ትሄዳለች ማለት ነው። እና ለማንኛውም